ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ እስራኤል ኢራንን በኒውክሌር ቦምብ እንደማትመታ ለጋዜጠኞች ተናገሩ። በፍጹም አትመታም ብለዋል። እንደዚሁም በኢራን በኩል ደግሞ የሀገሪቱ ከፍተኛው የጸጥታ ኃላፊ ወይም የኢራን የብሔራዊ ደህንነት ጥበቃ ኃላፊ ወይም ሊቀመንበር ላርጃኒ ደግሞ አብዛኛው ሕዝባቸው ሙስሊም የሆኑ አገሮች ከኢራን ጎን እንዲሰለፉ ጥሪ አስተላለፉ። ኢሳያስ፣ በጣም የከበዱ ሁለት ዜናዎች ነው እዚህ እየተመለከትኩ ያለሁት በሰበር ጋዜጠኛ ላነሳላቸው ጥያቄ ነው። ፕሬዚደንት ዶናልድ ትራምፕ እስራኤል በምንም ሁኔታ ኔቨር በፍጹም ኢራንን በኒውክሌር አትመታም ሲሉ የገለጹት ይሄ ጥያቄ ሊቀርብላቸው የቻለው የፕሬዚደንቱ ይፋ ያልሆነው ይፋ ማለት በይፋ ሹመት ተሰጥቷቸው በዚህ የማይታወቁ ነገር ግን ፕሬዚደንቱን በአርቲፊሻል አእምሮ አርቲፊሻል ኢንቴሊጀንስ ላይ የሚያማክሩ ሰው ለፕሬዚደንቱ የሰጡትን ማስጠንቀቂያ ሰምተናል ከተለያዩ ምንጮች በማለት ነው ጋዜጠኞች ይህንን ጥያቄ ያቀረቡላቸውና አንዱ ጋዜጠኛ የጠየቃቸው ወይም እኚህ ሰው ያሉት ምንድን ነው፣ ይህ ጦርነት ቶሎ ካላለቀ እና አሁን በዚህ ጦርነት ማነው ኢራን የምታሳየው መቀናቀን ጦርነቱ በዚህ ሁኔታ እየተራዘመ ከሄደ እስራኤል የኒውክሌር ቦምብ ለመጠቀም ትገደዳለች ወይም ትጠቀማለች በሚል ስጋት ይህ ጦርነት ቶሎ መቋጨት አለበት በሚል ማሳሰባቸውን እንደሰሙ መነሻ አድርጎ ነው ይህንን ያቀረበላቸው። ፕሬዚደንቱ ይሄ አይነት ነገር ስለመባሉ የሚያውቁት ነገር ወይም እንዲህ አይነት ነገር አልተባለም ብለው፣ ነገር ግን እስራኤል በምንምና በምንም ሁኔታ የኒውክሌር ቦምብ አትጠቀምም የሚል ማረጋገጫ ሰጥተዋል። እንግዲህ በአንተ ጥያቄ መሰረት እንሄዳለን ሁሉንም። ሌላው እንደዚሁ በጣም ግን ዓለም እዚህ ጋር አንድ ጥያቄ ልጠይቅህ። አሁን እስራኤል ኦፊሻሊ የኒኩለር ቦምብ አላት የሚል የተረጋገጠ ነገር የለም። እስራኤል የኒኩለር ቦምብ አላት የሚለው ወሬ ግን በስፋት የተሰራጨ ነው። አሁን እስራኤል ኒኩለር ቦምብ ትጠቀማለች ወይስ አትጠቀምም ብሎ መጠየቅ ምን ማለት ነው? ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። የኒውክሌር ቦምብ ይኑራትም አይኑራትም እንደ ፖሊሲ እስራኤል አትናገርም እንጂ ዲክላሲፋይድ የሆኑ የአሜሪካ የሲአይኤ መረጃዎች ወይም በሚስጥር ተጠብቀው የቆዩ መረጃዎች እስራኤል በሃይድሮጅን ቦምብ ማለት አሁን ከምናውቀው ከአቶሚክ ቦምብ የላቀ የጥፋት ደረጃቸው እጅግ የከፋ የባሰ ያን ያህል መጠን ሳይኖራቸው ነገር ግን ለምሳሌ የሂሮሺማና ናጋሳኪ ላይ በአንድ ጊዜ እያንዳንዱ ቦምብ ከሞላ ጎደል 100,000 ሕዝብ ነው የጨረሰው እና እነዚህን 10 እና 20 እጥፍ የሚበልጡ ቦምቦች ከዛም ባለፈ ደግሞ ይሄ ሚኒያቸር የሚባል አለ። ይሄ እንደ ቴክኖሎጂ ስልጣት ነው። ለምሳሌ በታንክ ላይ በታንክ ጥይት መልክ በመድፍ ጥይት መልክ መተኮስ ከሚችሉ በዚህ ደረጃ የበቃ ይሄ ደረጃ ያላቸው እነ ራሽያ ናቸው፣ እነ አሜሪካ ናቸው፣ እነ እንግሊዝ፣ እነ ፈረንሳይ እና እስራኤል በዚህ ደረጃ ለምሳሌ ሰሜን ኮሪያ ኒውክሌር ቦምብ አላት፣ ግን ሩዲመንታሪ ነው የሚሉት
ገብተዋል። የኒውክሌር ወጋግራ ልትለው ትችላለህ። አዎ ጉዳት ያደርሳል። ነገር ግን ቴክኖሎጂው በማዕቀብ ስር የሚማቅቁ ናቸው። የቴክኖሎጂውንም ሀሁ ቀስ ብለው በእጃቸው ያስገቡ ናቸው። የሚሳኤል ቴክኖሎጂያቸውም እስከ ቅርብ ጊዜ ድረስ በተለይ አሁን በዩክሬን ጦርነት አማካኝነት እኮ ነው ረጅም ርቀት ሚሳኤል ለመስራት ይህን የፊዚክስ ጉዳይ ነው። ከሶስቱን የአየር ንብርብሮች አልፎ ወጥቶ ነው ቦሊስቲክ ሚሳኤል ተመልስ እንዲህ አይነት ነገሮች ጋዛ ምህዋር ላይ እንኳ የራሳቸውን ሳተላይት ለማስቀመጥ በሚያስችል ደረጃ ሚሳኤል መስራት ሙከራዎቻቸው በተደጋጋሚ ይከሽፉባቸው ነበር። በራሽያ ቴክኖሎጂ ገዛ አሁን የተፈታው። ስለዚህ ስለ ኒውክሌር መሳሪያዎች ስናወራ በዛ ደረጃ የጥራት ደረጃውም እንደዛ ነው። ስለዚህ እነዚህ ማን ነው ህንድና ፓኪስታን በተመሳሳይ ደረጃ ነው ያዙ። ምክንያቱም ቦምቡን ከያዙ ቆይተዋል እና እነዚህ ዎርሄዱን ከዛም ባለፈ በታንክ በመድፍ ጥይት በተኮስ በሚያስችላቸው ደረጃ ካሉት ሀገሮች መካከል ናት። ማን ነው እስራኤል ይህንን እስራኤል ያላቸውን ምንድን የሚሉት እነሱ ፖሊሲ ኦፍ አምቢጊቲ ማለት ጠላት ይገምት አይነት ነገር። ጠላት ይኑርህም አይኑርህም አይወቅ ነው፣ ይገምት ነው። ስለዚህ ብዙ ጊዜ ያው አንደኛ የእስራኤል የኒውክሌር ታሪክ ከመመስረቷ እኩል ያገኘችው ማለት ትችላለህ። የቤንጉሪዮን እና የሺሞን ፔሬዝ ፕሬዚደንት እስከመሆን የደረሱ ናቸው። የሁለቱ ጥምረት ነው። እንግሊዝን ማነው አሜሪካ በተለይ ኬኔዲ በከፍተኛ ደረጃ እስራኤል እንድትፈተሽና ይህንን ነገር ከግብ እንዳያደርሱ ብዙ ጥረት ሲያደርጉ ቆይተው በብልጠት ከፈረንሳይ ጋር በመሆን ለመስራት የቻሉት ነገር ነው እና ያ የእስራኤል ምስረታ በራሱ ብቻውን በቂ አልነበረም። ዳግም እስራኤል እንዳጠፋ ኔቨር አጌን የሚል ነው። ታውቃለህ የእነሱ ከሁለተኛው ዓለም ጦርነት ፍጅት በኋላ ዳግም የተፈጠረ ህዝብ ነው በቦታውና በታሪኩ ማለት ነው። ስለዚህ ይሄ ነገር ዳግም እንዲህ አይነት ጅምላ እልቂት እንዳይመጣ እንደ አንድ ዋስትና ከምስረታው ጋር አያይዘው ይህን የሰሩት ዴቪድ ቤንጉሪዮን ናቸው፣ የእስራኤል የመጀመሪያው ጠቅላይ ሚኒስትር። ስለዚህ በስድስቱ ቀን ጦርነት ወቅት ወይም ደግሞ በተለይ ከዛ በኋላ ግብፅና ሶሪያ በዮም ኪፑር ጦርነት የምንለው አይ ቲንክ በ1974 በእኛ በ66 ወይ በ67 ሊሆን የሚችለው በዛን ጊዜ ጦርነት የተወሰነ ግብፆች የመጀመሪያ ይሄ ምንድነው ሰርፕራይዝ ማድረግ ችሎ ነበር። ስለዚህ ገፍተው መሬት መቆጣጠር ችሎ ነበር። ጉዳትም አድርሰዋል እና ያው እንግዲህ የመጀመሪያ ጥቃት ሲደርስበት ተራውጠ ጦር ጠርተ እንደዚህ አድርገህ በኋላ ላይ ተቋቁመ የበላይነት ልትይዝ ትችላለህ። በዛ ሂደት ውስጥ እና ሁኔታው አስፈሪ ስለነበረ አንደኛ ሀገሪቱ እስራኤል ዲፌንሲብል አይደለም ተብሎ እኮ የአሜሪካ በዛ ነው የኖቬምበር 29 1947 ዓ ም የተባበሩት መንግስታት ጠቅላላ ጉባኤ የፍልስጤም መሬት ለአይሁድና ለይሁዲ ህዝቦች ለይሁዲ መንግስትና ለፍልስጤማውያን የአረብ መንግስት ተብሎ እኮ ለሁለቱ ሲከፈል ይሄንን ከተከፈለ በኋላ በአረቦችና በእስራኤል መካከል በአረብ ሀገራትና በእስራኤል መካከል የተነሳው የጦርነት በጣም ብዙ መተላለቅ ነበረው። ስለዚህም ያኔ ማርሻል ይባላሉ፣ የአሜሪካ ማርሻል ፎርስቶል ይባላሉ። የማርሻል ሂዝ የሚሊተሪ ማን ጄኔራል ናቸው። ስለዚህ ግምገማ አድርገው አሁን ያለው የእስራኤል መሬት ሚሊተሪሊ ልትከላከለው የምትችል መሬት አይደለም። የአካባቢ የአረብ ሀገራት ቢወሯቸው እነዚህ ህዝቦች ራሳቸው ለመከላከል አሜሪካም ልትረዳቸው ያስቸግራል። መሬቱ ኢንዲፌንስብል ነው፣ ልትከላከለው አያስችልም። ስለዚህ መጀመሪያ እንደ ህዝብ አንድ ላይ ይኑሩና ከዛ በኋላ የሚል ሀሳብ አንስተው በተባበሩት መንግስታት ድርጅት ፊት የአሜሪካ አምባሳደር እኮ ያንን አንስተዋል።
በአይሁዳውያኑ ዘንድ እንደገና የመወለድ ቀን ብለው በዓለም ሕዝብ ውሳኔ በዓለም ትልቅ የፖለቲካ አካል ውሳኔ ከፍተኛ የተቀዳጁትን የ1947 ኖቬምበር 29 ውሳኔን እኮ የሚቀለብስ የአሜሪካ አቋም በውጭ ጉዳይ ሚኒስቴሯ አማካኝነት ረቆ የአሜሪካ አምባሳደር እኮ ተናግሮታል። ይህንን እያወቁ ይህንን ሀሳባቸውን ደብቀው ፕሬዚደንት ትሩማን ናቸው ከእስራኤሎች ጋር ግንኙነት አድርገው ሀገሪቷን አውጇት እኔ አውቃታለሁ በሚል በወቅቱ የአይሁዳውያን ንቅናቄ መሪ ለነበሩት በጣም የተከበሩ ሳይንቲስቲም ናቸው፣ እንግሊዛዊም ነበሩ፣ ዌዝማን በኋላ ላይ የእስራኤል የመጀመሪያው ፕሬዚደንት ማለት ነው። ለሳቸው በሰጧቸው ቃል ነው እስራኤሎች እስራኤልን አወጇት። ስምም እስራኤል አውጥተው ባወጇት ጊዜ በደቂቃዎች በጣም እንጃ ማስታወስ ይቻላል፣ ገብቶ ማየት ይቻላል። በደቂቃዎች ልዩነት ናቸው። ትሩማን መካከለኛው ምስራቅ ውስጥ አንዲት አዲስ ሀገር እስራኤል የምትባል ሀገር ትወልዳለች፣ ዩናይትድ ስቴትስ አሜሪካ ሪኮግናይዝ ታደርጋታለች በማለት መግለጫ የሰጡት ማለት ነው። ስለዚህ አሜሪካና በፕሬዚዳንት ትሩማንና አሜሪካ የእስራኤል አዋላጅም ናቸው ቴክኒካሊ። በዚህ መንገድ ከተመሰረተ በኋላ ወደ የገቡበት ወደ ውስጥ ገብተህ ስታነብ ኢንፎርሜሽን ነው የምሰጠው። በነገራችን ላይ ዴቪድ ቤንጉሪዮን በእስራኤል ምስረታ ታሪክ ውስጥ የዛዮኒዝም ወይም የጽዮናዊነት ወደ እስራኤል መመለስ ማለት ነው የዚህ ንቅናቄ ሙቭመንት ወይም የጁሽ እንቅስቃሴ መሪ ወይም ደግሞ ዘመናዊ ሙሴ የሚባለው ሄርጽል ነው። ከሄርጽል ቀጥለው የፍልስጤም መሬት ላይ የአይሁድ መንግስት እና የፍልስጤም መንግስት ይመስረት የሚለውን የእንግሊዝ የወቅቱ የባላደራ ገዢ የነበረች እንግሊዝ የፍልስጤም እና ይሄን ስምምነት የባልፉር ስምምነት ይባላል። የወቅቱ የእንግሊዝ ውጭ ጉዳይ ሚኒስትር ይሄንን እውን ያደረገ ሰው ደግሞ ዌዝማን ነው። ዶክተር ዌዝማን የዘ ሳይንቲስት የእስራኤል የመጀመሪያው ፕሬዚደንትና የአይሁድ የጁሽ አሶሲሽን ዋትቨር የጁስ ኦርጋናይዜሽን ሊቀመንበር የነበሩ ናቸው። ከዛ በኋላ ሶስተኛው ሰው የምታገኘው ዴቪድ ቤንጉሪዮን ናቸው። የመጀመሪያው የእስራኤል ጠቅላይ ሚኒስትር ማለት ናቸው። ቤዚካሊ እነዚህ ያኛው ሄርጽል የሀሳብ አባት ነው፣ የሙቭመንቱ ወላጅ ነው። ዴቪድ ቤንጉሪዮን ደግሞ ሙቭመንቱን የእስራኤልን የሀገርነት ጥያቄ ምላሽ ለማግኘት የሚያስችለውን ስምምነት ከእንግሊዝ እንዲመነጭ አድርጎ ብዙ ስራዎች አሉ። ከዛ በኋላ ቤዚካሊ እስራኤልን ደግሞ እንደ አናጢ ጣራና ግርግዳ ቆርቆሮ መጥቶ የሰራት ሰው ዴቪድ ቤንጉሪዮን ይባላሉ። ዚስ ማን ዴቪድ ቤንጉሪዮን ናቸው። በሳቸው የስልጣን ዘመን ነው የእስራኤል የአቶሚክ ቦምብ የያዘችው። በብዙ ትግል በድብቅ አሁን ለምሳሌ አሁን ኢራን ያለባት ሁኔታ ታውቃለህ። ተመሳሳይ ነው መሳደዱ። በዛ ሁሉ መሃል ነው እስራኤል አሁን ዲሞና ብለን የምናውቀው የኒውክሌር ማብላያዎቿ የሚገኙበት ቦታ ላይ። ለዚህ ነው እኮ ኢራን ምንድን ያለችው ይሄንን የኢራንን እስላማዊ አገዛዝ መጣል አለብን ብላ እስከ መጨረሻው መትገፊ ከሆነ ማን ነው እስራኤልን ዜን እኛ ደግሞ ዲሞናን የምንመተዋለን የኒውክሌር ማብላያውን ማለት ነው የሚል ማስጠንቀቂያ። አሁንም ይሄ ማስጠንቀቂያ እንዳለ ነው እንግዲህ በሁለቱ ሀገሮች መካከል። ስለዚህ ይህ ጦርነት በጣም አደገኛ ነው ባህሪው። ስለዚህ ይሄንን ከማድረግ አኳያ ከዛ በኋላም ደግሞ ማን ነበር ብዙ ጊዜ የእኛም ፕሮግራም የሚያዳምጡ በተለይ አዋዜ ልዩ ላይ በሚገባ የተሰራ ነው። ሞርዲካይ ቫኑኑ የሚባል የእስራኤል የኒውክሌር ቴክኒሻን የነበረ ዊስል ብሎወር ነው የሚባሉት እንዲህ አይነት ሰዎች ሚስጥር የሚያወጡ ማለት ነው። እሱ ሰው የኒውክሌር ቴክኒሻን ነበረ። እስራኤል የኒውክሌር ቦምብ አላት በማለት እንግሊዝ ሀገር ሄዶ ለጋዜጣ ሰጥቶ ለሰንዴ ታይምስ ይመስለኛል የመጀመሪያው ክፍል ዘገባ ወጥቶ ከእንደ ፎቶግራፉ ሁለተኛውን ክፍል ጠብቁን ካሉ በኋላ ሞርዲካይ ቫኑኑ እንግሊዝ ውስጥ አልነበር፣ ለንደን ውስጥ አልነበርም።
እና ከየት ትየጠፋ እኔ በዛን ጊዜ በነገራችን ላይ ጋዜጠኛ ነኝ እኔ ኢትዮጵያ ሬዲዮ ፕሮባብሊ ዜና ሰርቻለሁ ብዬ ነው የማምነው። ምክንያቱም ከዛ የጀመር በጣም የሚገርም ሰውየው ጠፋ ተባለ። ስለዚህ እንዴት እንደወጣ ባልታወቀበት ሁኔታ ከዛ የቀረበው ቴልአቪቭ ፍርድ ቤት ሲቀርብ ነው ኢየሩሳሌም ፍርድ ቤት ሲቀርብ ነው ዓለም ያወቀው። ስለዚህ እስራኤል እንዴት አድርጋ እጁን ያዘችው? እንዴት አድርጋ ወጣችው? ምክንያቱም እስራኤል ኦፕሬሽን አድርጋ ከእንግሊዝ ምድር ልታወጣው አትችልም። ምክንያቱም እንግሊዞች በጣም ሲሪየስ ናቸው። የነሱ የደህንነት መዋቅር አለ። የእንግሊዝ ሉዓላዊነት እንደመጣስ አድርገው ነው የሚያዩት። ስለዚህ በጣም ሲሪየስ ናቸው። ስለዚህ ሰውየው በፈቃደኝነት መውጣት ነበረበት። እንዴት ሆኖ እንደወጣ በኋላ ላይ ዛት ያንን ታሪክ ገብተው ማየት ይችላሉ። እና እሱ ፍርድ ቤት ከቀረበ በኋላ ነው እጆቹን ወደኋላ አድርጎ የእጆቹ መዳፍ ላይ ጽፎ ነው እንዴት አድርገው ከዛ እስራኤል እንዳወጣችው ያንን ጽፎ ፈጣኑ ጋዜጠኞች አንብበው ነው ዜናው ለዓለም የተሰበረው። እስራኤል የኒውክሌር ቦምብ ባለቤት የሆነች በዴቪድ ቤንጉሪዮን ጊዜ ነው በ60ዎቹ። ስለዚህ አሁን ለጥያቄ መልስ ለመስጠት እስራኤል የኒውክሌር ቦምብ ባለቤት መሆኗን የሚያረጋግጡ በርካታ ሰነዶች አሉ፣ የሲአይኤ ጭምር ማለት ነው። እንዴት ግን የፖሊሲ ጉዳይ ሆኖ አንተ አላትም የላትም ብትል እስራኤል ልክ ነህ ልክ አይደለም አትልም። ይሄ ነው ፖሊሲ ኦፍ አምቢጊቲ ማለት፣ ሆን ብሎ አሻሚ መሆን ማለት ነው። አይ ቲንክ ጥያቄ መልሻለሁ። ወደ ሁለተኛው ጉዳይ ልሂድ። ሁለተኛው በዚህ ደረጃ ሊታይ እንግዲህ ወደ እስራኤል እንመልሳለን። እስራኤል በኒውክሌር አትመታም ብለዋል ዶናልድ ትራምፕ። ስለዚህ የእስራኤል የኒውክሌር ፖሊሲ ምንድን ነው? ለምንድን ነው ይህ ጥያቄ ሊነሳ የቻለው? እስራኤል ኒውክሌር የምተኩስባቸው ምንድን ነው የሚባለው ቀይ መስመሮች አሉ። ልክ አሁን ለምሳሌ የራሽያን ቀይ መስመሮች በዩክሬን ጦርነት ላይ ብዙ ያብራራ ነው አይደለም እንዴ? አንድ ሀገር በኒውክሌር ፓወር የኒውክሌር ኃይል በሆነ ሀገር ታግዞ በሀገሪቱ ላይ ጥቃት ቢያደርግ አንድ ራሷን ለመከላከል እንደ ማንኛውም መደበኛ መሳሪያ አካል አድርጋ ትጠቀማለች ይችላል ሩሲያ አሁን ያሻሻለችው ማለት ነው። ሁለተኛ ምንድን ነው የሚለው ራሽያ ኮንቬንሽናል ዎር የምንለው መደበኛ ጦርነት በመድፍ በሮኬት በሚሳኤል በዚህ በፈረደበት ታንክ በጦር ጀት እነዚህ ቦምቦች ኮንቬንሽናል የምንላቸው በዚህ ደረጃ አይነት ውጊያ እንኳ ቢገጥማት ይልሃል እና ይህ የገጠማት መደበኛ ኮንቬንሽናል ዎር ኦቨርዌልም የሚያደርጋት ከሆነ ገባ ከከበዳት ሉዓላዊነቷን እና የግዛት አንድነቷን ለማስከበር ጫና የሚያሰደርባት ከሆነ ኒውክሌርን እንደ ጦርነት ማሸነፊያ መሳሪያ ትጠቀምበታለች ይችላል። ራሽያ ዝም ብላ አይደለም ይሄን የምትለው። ራሽያ አንድ ሀገር ብትሆንም እንደ ሀገር ግን አሁንም ኔቶ ብላክ ኤንድ ዋይት ጠላት ሲል የጻፋት ናት። ስለዚህ ኔቶ አሁን ለምሳሌ ከዩክሬን ጀርባ ሆኖ ብዙ ጥቃት ያደርስባታል። አሁን በምን አንደርስታንዲንግ ነው ኒውክሌር የማትተኩሰው? በይፋ በቀጥታ አልወረራትም። የኔቶ ጦር ጀቶች አልመቷትም። የኔቶ ጦር ከዩክሬን ጦር ጋር ተቀላቅሎ አልመታትም አይደለም። እንደምታስታውሰው ጆርጅ ቡሽ ጆ ባይደን ምን ነበረ ለራሽያ የሰጡት ማስጠንቀቂያ? ታክቲካል የተወሰነ ቦታና ኤሪያን ወይም የተወሰነ የኤሌክትሮኒክስ ኃይሏን ለማውደም ወር የተወሰነ ጦር ሜዳ ላይ እብስ ለማድረግ ወይም ያንን ጠላትን ለማስበርገግና እጅ እንዲሰጥ እንደዚህ አይነት እርምጃዎች ለመውሰድ ታክቲካል ኒውክሊየር ቦምብ ራሽያ ልትጠቀም እንደምትችል ታስጠነቅቅ ነበር። ምንድን ያሉት ጆ ባይደን ራሽያ ኒውክሊየር ከተጠቀመች ታክቲካል ከተጠቀመች ኔቶ እንደ ኔቶ በአንቀጽ 5 መሰረት አድርጎ በመነሳት ዩክሬን ምድር ያላትን ከ700,000 በላይ የሆነ ጦር ምሽክ ያደርጋል። ኤኒ ኮንቬንሽናል መሳሪያ እዚያ ያለውን ጦር ያወድማል። ፕላስ ባህር ኃይሏ ብዙ ነው በተለያዩ ቦታዎች። የጥቁር ባህር ኃይሏን ደግሞ እንዳለ ብስ ያደርጋል። ከዛ በኋላ በተጨማሪ አብረው የሚሄዱ የኬሚካል መከላከያ ሰጥተዋቸዋል ከዚህ በፊትም። ፕላስ ለዩክሬኖችን ኒውክሌር እስከ ማስታጠቅ ኒውክሌር መሳሪያ እስከ መስጠት ይሄዳል። በዚህ ሂደት ውስጥ እንዲህ አይነት አጠቃላይ ጥቃት ደረሰብኝ ብላ ራሽያ ጦርነቱን የምታባብሰው ከሆነና ወደ ስትራቴጂክ የኒውክሌር ጦርነት የምትሄድ ከሆነ አሜሪካ ምንድነው ተያይዘን
አርማጌዶን እንገባለን የሚል ነበረ የጆ ባይደን ፖሊሲ። ስለዚህ አሁን ምን ለማለት ፈልጌ ነው? ፖሊሲ ያላቸው ልል ነው። ማነው ኔቶ አንደር ኖ ሰርከምስታንስስ አስሬ ዘለንስኪን በመጠገን ዘለንስኪን በማጠናከር ዘለንስኪን በማሰልጠን በተለያየ መንገድ መሳሪያ በመስጠት ስንቅ በማቅረብ እንደምታውቀው መረጃ በማሸነፍ በመሳሰለው ያግዛል እንጂ ፊት ለፊት ራሽያን እንደ ጦር እንደ ኔቶ አይገጥምም። ምክንያቱም ራሽያ ጦርነቱን ወደ ኒውክሊየር መውሰድ እንድትወስድ አስቀድሞ የተቀመጠ መርህ ስላላት ማለት ነው። ማንም ደግሞ የኒውክሊየር ጦርነትን አይፈልግም። በተመሳሳይ ሁኔታ ሁሉ የእስራኤል የኒውክሊየር ፖሊሲ ደግሞ እኔ ከማነበው ነው የምናገረው። በነገራችን ላይ እዛ ሆኜ የጀሩሳሌም ፖስት ተከታታይ ነኝ በነገራችን ላይ እና የተለያዩ ጡረተኛ ጄኔራሎች እንደዚህ ይጽፋሉ። የእስራኤል የኒውክሊየር ፖሊሲ ይሄ ባለፈው በእኛም ጊዜ በተደጋጋሚ አንስተነዋል። የሳምሶን ታሪክ ነውና ሳምሶን በመጽሐፍ ቅዱስ ያው ብዙ ዝርዝር አለ። የድንኳኑን አምድ ይዞ ነው የሚወድቀው አይደለም? ይዞ ይወድቅና አጥፍቶ ነው የሚጠፋው። የእስራኤል የኒውክሊየር ፖሊሲ ነገሮች ገፍተው ዳግም የህልውና አደጋ ላይ ኤግዚስተንሻል ስጋት ያ ስጋት የመጥፋት ያለመጥፋት ጉዳይ ሆኖ ከመጣ ያን ጊዜ እስራኤል ይዛ ትወድቃለች። ይሄ ነው ፖሊሲው። አሁን እየተደረገ ያለው ውጊያ ምንድነው ነው እየተካሄደ ያለው ውጊያ እና ይሄ ውጊያ በተራዘመ ቁጥር አንዱ ስጋት ሊሆን የሚችለው ለምሳሌ ያክል እንደምትመለከተው ኢራኖች 1800 ሚሳይሎችና ሰው አልባዎች ነው የተኮሱት የተባበሩት አረብ ኤሚሬቶች ላይ ብቻ። በሌሎች የሰላጡ ሀገሮች ላይ ደግሞ እንደዚሁ በመቶዎች የሚቆጠር ነው የተኮሱት። በራሷ በእስራኤል ላይ በጣም እርግጠኛ ነኝ አሁን ራፍሊ ከ400 በላይ ነው። ይህንን ሁሉ ደምረ ስታስቀምጥ ቢያንስ እንትኑ ወደ 3000 መጠጋቱን አውቃለሁ። የሰው አልባው ሚሳይሉ ጨምረ ስታስቀምጥ አሁን እስራኤል ላይ ያለው አተኳኮስ መጠኑ አነስተኛ ይሁን እንጂ ለምሳሌ 20 ሚሳይሎች ይሆናል የሚተኮሰው ወይ 10 ሊተኮስ ይችላል። ነገር ግን ድግግሞሹ ፍሪኩዌንሲው በቀን ውስጥ እስከ ሌሊት ጨምረ 5-6 ይሆናል። እነዚህ ሁሉ ለሚተኮሱት ነገሮች እስራኤል የመከላከያ ሚሳይል በመተኮስ ነው የምትጥለው። እስካሁን ለምሳሌ 12 ሰው ነው የሞተባት። በዚህ የቆሰለው ወደ 200 ሊጠጋ ይችላል። የተለያየ መጠነኛ መቁሰል እንደዚህ የሚል ነው። ነገር ግን አሁን ትልቁ ጌም ያለው ኢራኖች ሰርፕራይዝ አላቸው ወይ? ስንት ነው ያላቸው ሚሳይል ነው? አየህ ራሷ አሜሪካንም ተኩሳለች። ይሄ ነገር በጣም ውስጥ ገብቼ እንዳነበብኩት በጣም የሚያሳዝን በአሜሪካ ደረጃ በቂ ፓትሪዮት ሚሳይል የለም። ኢሳያስ ይሄ ታድ የሚባለው መከላከያ ሲስተም በአጠቃላይ 8 ነው ያለው። እስራኤል ጋር ካል በጣም ትንሽ ነው። ስለዚህ አሁን እንደምታየው ኢራን እየተኮሰች ነው ያለችውና መከላከያ ባይኖራት የመከላከያ ሚሳኤል ቢያጥር በእስራኤል ማለት ነው ማንኛውም ከኢራን የሚተኮሰው ቴላቪቭ ላይ ነው በአብዛኛው እና ቴላቪቭ ከወደቀ ብዙ ሰው ይገላል። አሁን ኤግዛክትሊ የኢራንን የሚሳኤል ብዛት ማስቀመጥ አይቻልም። የሚገመት አለ። በዜና ላይ አቅርበነዋል። ምናልባት 2500 እንደሆነ በእስራኤል መነገሩን እናውቃለን። ሌትስ ሴይ 4000 ይዘው ነው ይህን ውጊያ ጀመሩት ብለህ ብትል ዳንጀረስ። ስለዚህ የራሳቸው የሰላጤው ሀገሮች አሁን ትልቁ ስጋታቸው እነሱ በጅምላ ያላቸው የአየር መከላከያ ሚሳኤል ብዛትና ኢራን ያላት ሚሳኤል ብዛት አንድ አይደለም፣ የእነሱ ቶሎ ያልቃል የሚል ነው ያለው ግምገማ። ኢሳያስ አሁን ትልቁ ነገር ስለሚመክቱት ነው። ይሄ የመከላከያ ጥይት ባለቀ ቁጥር ግን የኢራን ሚሳኤሎች የተነጣጠሩትን ኢላማ መምታት ይጀምራሉ ማለት ነው። የነዳጅ ማጠራቀሚያ፣ የነዳጅ ጉድጓድ ላይ፣ የነዳጅ መላኪያ ላይ ከባድ ነው። እስራኤል ላይ ደግሞ ከተማውን ይሲ። ስለዚህ አሁን ትልቁ ፍርሃት ምንድን ነው? እየደበደቡ ነው እነሱ ያሉት። ነገር ግን ጌሙ ምንድን ነው? የሚደበድቡት በየጊዜው ይደበድባሉ። የሚሳኤል ክምችት ይደበድባሉ፣ የሚሳኤል ማምረቻ ይደበድባሉ፣ የሚሳኤል መተኮሻዎች ይደበድባሉ። እንዴት ኢራን ትተኩሳለች አይደለም? ስለዚህ አሁን አንዱ ደግሞ ያለን ነገር ይሄንን ሻሂድ ተብሎ የሚጠራውን የራሽያን የኢራን ሰው አልባ ቴክኖሎጂ ዋዝ አሻሽላ በጣም ገዳይ አድርጋ አሁን የበላይነቱን የያዘችው ራሽያ ናት፣ በገፍ በማምረትም ማለት ነው።
እና ለኢራን ሰጥታታለች ነው የሚባለው። እነዚህ ሚሳይል አሁን መረጃ ሰጥቶ ማስመታት ብቻ አይደለም፣ እነዚህ ሰው አልቦች ሰጥታታለች ነው የሚባለው። ሰው ምን ያህል የሰጠቻት? ምን ያህል ሚሳይሎች ነው ኢራን ያሏት? እነዚህ ነገሮች በኋላ ላይ ይሄ ጦርነት እየቀጠለ በመጣ ቁጥር እንግዲህ ጋዜጠኞች ያነሱት የፕሬዚደንት ዶናልድ ትራምፕ የአርቲፊሻል ኢንቴሊጀንስ አማካሪ ኖ ሰር፣ ይሄ ነገር አደገኛ ነው። ይህ ጦርነት እየተራዘመ በሄደ ቁጥር እስራኤል ወደ መጨረሻው ኦፕሽን እንዳትሄድ ያሰጋኛል። እስራኤል ኒውክሌር ትጠቀም ትችላለች እና ይህ ጦርነት ማለቅ አለበት በሚል ነው ጉዳዩ የተነሳው። እንግዲህ ዶናልድ ትራምፕ ነው በፍጹም አታደርግም በማለት ምላሽ የሰጡበት ማለት አይ ቲንክ እኔ በነገራችን ላይ በተቻለኝ መጠን ለአድማጮቼ የተሻለ የሆነ ኢንፎርሜሽን ለመስጠት ነው የማደርገው እና ፕሊስ የመናገር ነፃነቴን ቢያከብሩልኝ ደስ ይለኛል። ኢሳያስ አሁን ሌላው በዚህ ይህን አድርገን የኒውክሌሩን ያክል አደገኛ ወደሆነ ሁለተኛ ምዕራፍ እንሂድ። ሁለተኛው የኢራን ብሔራዊ ደህንነት ምክር ቤት እንደውም ምንድነው የሚባለው በሙሉ ቃሉ ሱፕሪም ናሽናል ሴኩሪቲ ካውንስል ነው የሚባለው። የኢራን ከፍተኛው የብሔራዊ ደህንነት ምክር ቤት ሊቀመንበር የኢራን ሶስተኛ ሰው ናቸው ማለት ይቻላል። በመንፈሳዊ መሪ ያለ ከላይ በሶስተኛ ደረጃ አሊ ላርጃን ይባላሉ። እሳቸው ዛሬ ለመላው የአብላጫ ህዝባቸው ሙስሊም ለሆኑ ሀገራት ጥሪ አስተላልፈዋል እና ለነዛ ሀገራት መሪዎች ነው ያስተላለፉት። ምንድን ነው ያሉት? ቲንክ አባውት ዘ ፊውቸር ኦፍ ዘ ኢስላሚክ ወርልድ፣ ስለ እስላማዊ ዓለም መጻኢ ዕድል አስቡ። ላነብል እፈልጋለሁ። ቱዴይ ዘ ኮንፍሮንቴሽን ኢዝ ቢትዊን አሜሪካ and Israel on one side and the forces of resistance on the other. You know that America is loyal to no one and that Israel is an enemy to you. Pause for a moment and reflect on yourselves and on the future of the region. Iran is sincere in its counsel to you and does not seek to dominate you. ይላሉ። ምን ማለት መሰለህ? አሜሪካ ይህ ጦርነት አሁን ያለው ግፍጫ አሁን የሚካሄደው ጦርነት በአሜሪካና እስራኤል በአንድ በኩል በሌላ በኩል ደግሞ የተጋትሮ ሬዚስታንስ የተጋትሮ ኃይሎች በሌላ በኩል ነው እየተዋጋን ያለ ነው። እንደምታውቁት አሜሪካ ለማንም ታማኝ አይደለችም። እስራኤል ደግሞ ጠላታችሁ ናት። አንድ አፍታ ቆም ብላችሁ አስቡ እና ራሳችሁንም እዚህ ውስጥ አስባችሁ የክልላችሁን ዕጣ ፈንታም አስቡት። ኢራን ይህንን ስታማክራችሁ ከልቧ በቅንነት ነው የምታማክራችሁ ይህንን የምትላችሁ እንጂ does not seek to dominate you በእናንተ ላይ ለመሰልጠን ወይም በእናንተ ላይ የበላይነት ለማግኘት አይደለም የሚል ነው ጥሪያቸው። ኢሳያስ ዓለም አሁን ይሄ ማለት ምን ማለት ነው? ለምሳሌ ኢራን ሺሃ ናት። ሌሎቹ አረብ ሀገሮች ደግሞ ሱኒም አሉ፣ ሺሃዎችም አሉ። ስለዚህ ሱኒዎች ላይ ነው ዶሚኔት አላደርግም በማለት ቃል እየገቡ ያሉት። አዎ እንደምታውቀው ሁላችንም ይሄን ነገር የኢራን አብዮት በ79 ራሱን በከሰተበት ወቅት የጠቡ ያን ጊዜ በእስራኤልና ከታላቋ ሰይጣን ከሚሏት እና ግልገሏ ሰይጣን ከሚሏት አሜሪካና እስራኤል ጋር ብቻ አልነበረም። ሌላው ትልቁ ፍጥጫ ከሳውዲ አረቢያ ጋር እንደነበር ይታወቃል። ይህን ብዙ ሰዎች ያውቃሉ። በዛ የተነሳ ነው እነ ሄዝቦላን ወደ መመስረት ወደ ሺአ ኃይሎችን ወደ መመስረት የሄዱት ማለት ነው። አያቶላ ሩሆላ ኾሜኒ የኢራን እስላማዊ አብዮት አባት ናቸው እሳቸው እና በ1989 በፈረንጅ ነው የሞቱት። 10 ዓመት ያህል ነው የገዙት። የሻውን ዘመነ መንግስት የጣሉ ማለት ናቸው። ፈረንሳይ ስደት ላይ የነበሩ ከዛ ነው በቀጥታ አብዮቱን መጥተው የተቀላቀሉት እና የመሩት
ስለዚህ አሁን ከዛ በኋላ መካከለኛው ምስራቅ ውስጥ በፊት ልብ አድርግ እንግዲህ ኢራን ማለት የሻው ዘመናዊ ንጉሳዊ አስተዳደር ነው ያላት አይደለም። ንጉሳዊ ማለት ሳውዲ አረቢያ የንጉስ አስተዳደር ነው። የተባበሩት አረብ ኤምሬትም ከዛ የተለየ አይደለም። ሮያል ፋሚሊ ሼክ ደሞች አሉ። በሼኮች የሚመሩ ግዛቶች ናቸው ያሉት እና ያው ንጉሳዊ ፋሚሊ አንድ ፋሚሊ ነው ማለት ነው። ኳታር ብትሄድ እንደዚህ ነው። አዲስ የተለወጠ ነገር የመጣው ምንድን ነው? አዎ ለምሳሌ ወደ ግብፅ ስትመጣ ንጉሳዊ የነበረውን ስርዓት ልክኛ ከዚህ በፊት በ66 በፊት ሰለሞናዊ ስርወ መንግስት ንጉሳዊ ነው በአጠቃላይ ከነውጣ ውረዱ ማለት ነው። ከዛ በኋላ ኮሎኔል መንግስቱ ሌላ ስርዓት አነጉ ማለት ነው። የኢትዮጵያ ግብታዊ አብዮት ፈነዳ። ያው ከዛ በኋላ ሂደትን ታውቀዋለህ። ስለዚህ እንግዲህ ሪፐብሊክ እያልክ ነው የምትሄደው። አንደኛ ሪፐብሊክ፣ ሁለተኛ ሪፐብሊክ፣ ምናልባት አሁን ሶስተኛው ሪፐብሊክ ላይ ነው ያለ ነው። ልክ እንደዛ ሁሉ ኢራን እንደዚሁ ንጉሳዊ ነች። የሻው የሚባል አሁን ልጃቸው አልጋ ወራሽ አለ አሜሪካ። ስለዚህ ያንን የጣለ ነው፣ አብዮት ያደረጋ ነው፣ ስር ነቀል ነው ለውጡ። ነገር ግን ኢስላሚክ ነው። ገብተዋል። ሃይማኖታ ቴዎክራሲ ነው ተብሎ የሚነገረው እዚህ ነው። እና የዛች ሀገር የበላይ መሪ ዋናው ከፕሬዚደንቱም በላይ ድምፅ ያለው በሀገሪቱ ላይ ስፒሪቹዋል ሊደር አያቶላው ነው ማለት ነው። አሁን እንደዛ አይነት ሺአዊ መንግስት ለመጀመሪያ ጊዜ ተመሰረተ ማለት ነው። ከዛ በኋላ የተጋትሮ ኃይሎች የሚሉት ሄዝቦላን ይዘ ወረዲ ደግሞ ሶሪያ በራሷ መንገድም ተመስርታ ነበረ። ማናቸው ይህ አሳድ ሐፊዝ አልአሳድ አየር ኃይል የነበሩ መኮንን ናቸው። ስልጣን ገልብጠው ነው የያዙት እና የእሳቸው በኋላ በእሳቸው ጎሳ አላውት ይባላል። አላውት በሺያ እስልምና ውስጥ የሚካተት ነው። ስለዚህ እሳቸው አሉ። እዚህ የመንና ሌላው ግንባር ማለች ባህሬን ነች ብያለሁ ከዚህ በፊት። ስለዚህ በአጠቃላይ እንዲሁም አሁን ከታሪካቸው ጋር የ200 ሚሊዮን ሺያ ሙስሊሞች መንፈሳዊ መሪ ናቸው። አሁን ባለፈው በጦርነት የተገደሉት አሊ ካሜኒ። ያ ነው ያለው ሁኔታ። አሁን እዚህ ላይ ይህንን ጥሪ ሲያደርጉ ላርጃኒ ኢራን ኢዝ ሲንሰር ኢትስ ካውንስል ቱ ዩ እንደ ሙስሊም ነው የምንናገረው እንጂ አሁን እኛ እዚህ ሺአዊ ኃይል በመሆናችን እናንተን በክልሉ ላይ የበላይነት ለማስፈን እናንተን ዶሚኔት ለማድረግ አይደለም፣ በመካከላቸው ያለውን ስጋት ማለት ነው። አሁን ድረስ ለምሳሌ የሚባለው ዛሬ የሚያነበብኩት ዜና ይህንን ጥቃት እየተከላከለ ድብደባውን ግን አሁንም ቀጥሉ በማለት የሳውዲውን አልጋወራሽ ዘገባዎች አሉ። ኢቨን ዛሬ ያነበብኩት ማለት ነው። ጦርነቱን ጀምሩ በማለት ከፕሬዚደንቱ ጋር ብዙ የግል ጥሪዎች ያደርግ እንደነበር አሁንም በዚህ ደረጃ የሚወራል። ስለዚህ የራሱ ይሄ ያለ ስለዚህ ይሄኛው ለጠየቅ ምንድን ነው ያልከኝ ይሄንን ማለታቸው ነው። ኖ እኛ እንደዛ አይደለም። እና በዚህ በሰላጡ ያላቸው ሀገሮችም የአሜሪካን የጦር ሰፈር አስወጡ እና ሁላችንም አንድ ሆነን ይህን ጦርነት እንቀላቀል የሚል መልእክት ነው። እንደውም ሲቀጥሉ ምን ይላሉ? ላርጃኒ said Iran had been subjected to what he described as American Zionist aggression, which he said was aimed at dismantling the country. እና ምን አሉ? And Larijani went on to criticize what he described as limited support from Muslim majority states during the crisis. እኛ የገጠመን የአሜሪካ ጽዮናውያን የጋራ ጥቃት ነው የደረሰብን እና እኛ ይህንን እየተፋለምን እያለ ግን አብላጫ ሙስሊም ከሆኑ ሀገራቶች የምናገኘው ድጋፍ በጣም የተወሰነ መሆኑ ነው። ይህን ነው የወቀሱት። እና ይህ ጦርነት መጥፎ ባህሪው ምንድን ነው? ይህ ጦርነት መጥፎ ባህሪው እንደ አንድ የዓለም ዜጋ የሚያስጨንቀኝ ለምሳሌ ካርግ ደሴት የሚባለው የኢራን 90% የነዳጅ ዘይት የሚሸጥበት ነው። ለዓለም የኢራን ኢኮኖሚ ማለት ነው። የኢራን ኢኮኖሚ የነዳጅ ኢኮኖሚ ነው። ስለዚህ አሁን ባለፈው በከፍተኛ ድብደባ እዛ ደሴት ላይ የነበረውን ወታደራዊ መከላከያ በሙሉ አወደቡ። ይህን ያደረጉበት ምክንያት ዶናልድ ትራምፕ ምንድነው? አሁን ባዶ ምንድነው? ይህን ካደረጉ በኋላ ከዚህ ቀጥለው 90% የሀገሪቱ ነዳጅ የሚሸጥበት በዚህ ጦርነት የምትገኘው ብቸኛ ገቢ ማለት ነው እሱ ዶጋመድ አደርጋለሁ የሚል ማስጠንቀቂያ ነው የሰጡት። ይሄ በምንምና በምንም መመዘኛ ይሄን በማለት ይሄንን ስል ኢራኖች ሆርሙዝ ሰርጥ ላይ የጣሉትን ማነቆ ለማንሳትና ለመደራደር እኛ በምንፈልገው መንገድ ለመምጣት እችላሉ።
ምክንያቱም የአይናቸው ብሌን ነው የሚጠፋው፣ ኢኮኖሚዋን የሀገሪቱ መቀመቅ ውስጥ የሚገባው የሚል አሰምሽን አለ በሳቸው። ከኢራኖች የተሰጠው ምላሽ ምንድን ነው? በለው አውድመው። እኛም የሌሎቹን የሰላጡ ሀገሮችን እንደዚህ እንደኛ የኢኮኖሚ አይን አለ የጠፋው የነዳጅ መሬታቸውን፣ የነዳጅ ማጣሪያቸውን፣ የድፍድፍ ማጣሪያቸውን፣ የነዳጅ መጫኛቸውን፣ መርከቡን እንዳለ ነው የምናነደው። ስለዚህ ቶታሊ የነዳጅ እጥረት ሳይሆን የነዳጅ ጦት እንዲመጣ ነው የምናደርገው በዓመት ላይ የሚል ይህ ቁጥር ቆማ ነው ብለን ሰጥተናል እኮ እንደ ጋዜጠኛ። ስለዚህ አሁን ዶናልድ ትራምፕ በዛ መሄድ አልፈለጉም። ሰው ምን አደረጉ? ቻይናን፣ እንግሊዝን፣ ፈረንሳይን፣ ደቡብ ኮሪያን እና ሌሎችንም ሀገሮች የጦር መርከብ አምጡና እንሂድና ግዛታችንን ነፃ እናድርግ፣ እናስለቅቅ፣ እናጅብ ብለው ጥሪ ያደረጉ። ምላሽ የለም። ኢሳያስ ምላሽ የለም። ምላሽ የለም። ፈረንሳይ ነች እልካለው ብላለች። በተወሰነ ደረጃ በጋለ መንፈስ አልገለጹት የሚል አሁን ዜና ስንመለከት እንግሊዝ የአንግሎ ሳክሶኖች ልዩ ግንኙነት ተብላ የምትጠራው ይህንን ማድረግ እንኳን ወደፊት ቢኖር አሁን ዶናልድ ትራምፕ ባሉት መንገድ ዶናልድ ትራምፕ ምን አሉ? ለኔቶ በጣም መጥፎ ሁኔታ ነው አሁን የሚገጥመው። ቻይናን ለማስገደድ እሷም ራሷ ነዳጇ በዛ ነው የሚያልፈው። ባይገርም ግን በዛ በኩል እስካሁን ለቻይና ያሳልፋሉ ኢራኖች። የድብደባው ማግስት ነዳጅ ቀርቶ የወጡ መርከቦች ነበሩ ከዛው ከካርግ ደሴት። ስለዚህ ቻይናንም የጉብኝት ፕሮግራም አላቸው። ረሳሁት ቀኑን አሁን በእንትን የሚያልኩት ላልሄድ ይችላለሁ ብለው ሰጡ። ፕሬዠር ማድረጋቸው ነው። ቻይናን አሳውቂኝ የጦር መርከብ እንደምትልኪ የነዳጅ መርከቦችን ለማጀብ ወደዚህ አማራጭ የመጡት ስቲል ሰክሰስፉል አይደሉም። ስለዚህ ያለ ሁኔታ በጣም አስጨናቂ ነው። አሁን በኢራኖች በኩል የመሆን ያለመሆን ቱቢ ኦር ኖት ቱቢ ነው ኢሳያስ። ስለዚህ አሁን እዛ ፖይንት ላይ ሊያድኑ የሚፈልጉት ነገር የመጣው ይምጣ የሚደስ እኛም ይህን እናደርጋለን ተያይዘን እንሞታታለን እንጂ የሚል ነው ያለው። ስለዚህ አሁን ገትረው ይዘዋል። ዛሬ በጠዋት የዱባይ አየር ማረፊያ አጠገብ የነበረ ነዳጅ ማጠራቀሚያ ተመቶ የአየር ማረፊያው ለብዙ ሰዓታት መስተጓጎል ነበረበት። ምንድነው ደግሞ የአላት የነዳጅ 1 ሚሊዮን በርሜል በየቀኑ የምታወጣበት የነዳጅ ማውጣት በዚህ በምስራቅ ክፍሏ ነው እንደዚህ የሚለው እሱ ተመቶ እሳቱን ሲያጠፉ ነው የዋሉት። አየህ ሁሉም ጋር ተኩሳለች። ስለዚህ አሁን ይሄ ጦርነት እየቀጠለ በመጣ ቁጥር በእውነት አስፈሪ መልክ ነው እየያዘ ያለው እና ዶናልድ ትራምፕ ዛሬ እስራኤል በኒውክሌር ኢራን ልትመታት ትችላለች ተብለው ተጠየቁ። ምክንያቱም እንዲህ የሚል ነገር እርሶ ተነግሮታል። ይሄ ጦርነት እየተራዘመ በሄደ ቁጥር እስራኤል ወደ የኒውክሌር እርምጃ ልትወስድ ትችላለች የሚል ፍራቻ ስላለ ይሄን ጦርነት ያቁሙ ጌታዬ የሚል እንደ ግፊት ተደርጎቦታል ተብለው የጠየቁት ማናቸው ፕሬዚደንት ዶናልድ ትራምፕ። በዚህ በኩል ደግሞ የኢራን የብሔራዊ ደህንነት ምክር ቤት ሊቀመንበር ልል እችላለሁ ከፍተኛ የሀገሪቱ አሊ ላርጃኒ አብላጫው ሙስሊም ሀገሮች የሆናችሁ ይሄ የተከፈተብን ጦርነት እኛ እዚህ የምንዋጋው የአሜሪካና ጽዮናውያን በጋራ የከፈቱብን ጦርነት ስለሆነ ከጎናችን ሆናችሁ ተሰለፉ የሚል ጥሪ ነው ያደረጉት። ይሄ ለምን ያሰጋሃል በለኝ እንደ አንድ ሰው ጦርነቱ እየተራዘመ በሄደ ቁጥር how is it possible አንድ ኢራን ማለት አሜሪካ ሌላ ሀያል ሀገር ነች። በዚህ በኩል ደግሞ እስራኤል ታውቃለና እንዴት ነው እነዚህን ሁለት ሀገሮች ሬዚስት አድርጋ እስካሁን ትርጉም ያለው ውጊያ ማካሄድ የቻለችው? እና ዘሞር የተዋጋት በሄደች ቁጥር ሌሎችም እዚህ ውስጥ የመግባት የመደፋፈር በፊት የነበራቸውን ቀመርና ስሌት እንዲለውጡ የማስቻል ፖቴንሻል አለው። ይሄ ነው እስኪሚሆን እና ይሄ ጦርነት ስለ ዓለም ሰላም ቶሎ ቢቆም በእውነት ነው የምነግርህ በጣም አንገብጋቢ ነው። ዓለም አሁን ለምሳሌ ኢራን በመካከለኛው ምስራቅ ያሉ የአረብ ሀገራትን ከጎኗ እንዲቆሙ ጥሪ አቅርባለች። መካከለኛው ምስራቅ ብቻ አይደለም ኤኒዌር የአብላጫው ሙስሊም የሆንበት ሀገሮች በማለት ነው ያሉት። ለምሳሌ እንደ ፓኪስታን ያሉ ሀገሮች ናቸው፣ ኒክሌር ፓወር ናቸው። ብቸኛዋ የሙስሊም ሀገር ሆና የኒክሌር መሳሪያ ያላት ሀገር ፓኪስታን ናት። እና ብዙሃን እንትን ነው እና ጥሪው እንዲህ አይነቱ ነገር በዛ በኩል እነ ቱርክ ምንድን ነው ስጋቱ?
ይሄ ጦርነት እየተራዘመ በሄደ ቁጥር ቅድም አሁን ያልተጠበቀ ነው። አሁን የምታየው ነገር እንግዲህ እንዲህ ባለ ቁጥር አገራት ያላቸው ካልኩሌሽን ያላቸውን ስሌት ሊቀይሩ ይችላሉ። ይሄን የሚያሰጋው ኦነስትሊ ነው የምነግርህ፣ እኔ ከልቤ ነው የምነግርህ። ይሄ ነው ኢሳያስ። ግን ዓለም አሁን ይሄ ጥሪ ምን ያህል ተቀባይነት ሊኖረው ይችላል? ምክንያቱም በመካከለኛው ምስራቅ ዙሪያ ያሉ የአረብ ሀገራት ለዚህ አሁን በመካከለኛው ምስራቅ ያሉ የአረብ ሀገራት በሙሉ በአሁኑ ሰዓት በራሳቸው በኢራን ጥቃት ውስጥ ነው ያሉት እና ይህን ጥሪ ይቀበላሉ አይቀበሉም ብዬ ለመናገር በራሴ አስተያየት ልሰጥ አልችልም። ኤኒዌይ ግን ሪያሊቲው ብዙዎቹ ይህን ማቆም አለብሽ በሚል በእስራኤል ጥቃት ይደርስባቸው ያሉ ናቸው። ይሁን እንጂ ይህ ጦርነት በተራዘመ ቁጥር ግን በዚህ መልኩ በተንዘላዘለ ቁጥር ግን አንዳች መፍትሄ ሳይገኝለት በሄደ ቁጥር ግን ከዚህ ቀደም የነበሩ ስሌቶችን ራስን ማቀቦችን ሊቀይር ይችላል። የሀገራት ስጋት አሁን እኮ ለምሳሌ በቀላሉ ብትመለከት ጋዜጠኛው ማለት የፕሬዚደንቱ የአርቲፊሻል ኢንቴሊጀንስ አማካሪ አሉ የተባለው ዩሲ በእስራኤል በኩል ያለባትን ፕሬዠር ለማሳየት ነው። ገብተዋል። በተመሳሳይ ሁኔታ ኢራንም ፕሬዠር ውስጥ ናት። የኢራንም ጦርነት ውስጥ እኮ ነው። ብዙ መሪዎች አልቋል። ብዙ አገሪቱ እየወደመች ነው እኮ አይደለም እንዴ? ሁሉም ወደ ቀይ መስመር ውስጥ ናቸው። ሁሉም ዶናልድ ትራምፕ ደግሞ ይህንን ለመፍታት የሰጧቸው ለምሳሌ 12 እጥፍ በሆነ ኃይል እመታለሁ ታይቶና ተሰምቶ በማይታወቅ የሚል ሚስጥራዊነት ሁሉ እኮ ሞክረዋል አይደለም እንዴ? ከዛ ደግሞ እንደገና ዛሬ ጠብቁ በማለት ከአርግ ደሴትም መጥተዋል። የነዳጅ ሀብቷን ነገር ሊደበድቡ ሊያወድሙት እንደሚችሉ አድርገዋል። በኃይል ለማሸማቀቅ ሞክረዋል፣ ግን አልሆነም፣ አልያዘም አይደለም። ሌሚቴሊው ማንት ምን አሉ ዶናልድ ትራምፕ? ኢራኖች ተኩስ ማቆም እንደሚፈልጉ ጦርነቱ እንዲቆም እንደሚፈልጉና ፈልገውን አናግረውኛል። ነገር ግን ተኩሱን ለማቆም በሚያስችለው መስማማነት በላይ ለእኔ የሚያጠግብ ስላልሆነ ነው ብለው ተናግረው ነበር። ለዚህ ምን ብለው የጻፉት የኢራን ውጭ ጉዳይ ሚኒስትር አርጋቺ ገብቷል። ዲሉዥናል ብለው ነው የጻፉት። የጨለለ ማለት ነው። የቱ ጋር ነው ያወሩት? ማን ያወራውት? የትኛው ባለስልጣን? በጭራሽ ኢራን ተኩስ ይቁም ብላ ከእርሶ ጋር አንድ ነገር አላወራችም። ሀያሉ የኢራን ጦር ይሄን ጦርነት እስከ መጨረሻ ይዋጋል የሚል መግለጫ ነው የሰጠው። ዲሉዥናል ብለው ነው ዶናልድ ትራምፕን እንትን ያሉት። ስለዚህ ነው አስጨናቂ የሚያደርገው ኢሳያስና ይኸው ነው ለዛሬ እንግዲህ እነዚህ ሜጀር ዜናዎች ናቸው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። ውድ አድማጭ ተመልካቾቻችን ፕሮግራማችንን እንደወደዳችሁ ተስፋ አደርጋለሁ። ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር እንዲሁም ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ዓለም መልካም አዳር። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና